ሃይሚ እኔ ብሩኬን ትቼው ማረፍ አልቻልኩም፣ እነሱ ሊተውኝ አልቻሉም በማለት እንግዲህ እየተበሳጨች ትገኛለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበል። እንግዲህ ሃይሚ ያው ብሩኬ ቪዲዮ ተቀርጾ ተልኮላታል ማለት ነው እና ያ ነገር አበሳጭቷታል ማለት ነው። ሃይሚ ግን የምር ማለት ከልቧ አይደለም እኮ በነገራችን ላይ ብሩኬ ላይ በቃ እኔ ቆርጫለሁ ትቼዋለሁ የምትለው ከልቧ አይደለም። በመጀመሪያ ትናንትና ከሰራችው ቪዲዮ ላይ ማለት ነው እንደወጣ ትፈልጊያለሽ ማርያምን ሲላት እኮ ማለት እኔ እንዴት ትፈልጊያለሽ ማርያምን ስላት ማለት ነው መማል አልፈለገችም እና እኔ እልክ ይሆን ፍቅር ይሆን እንደዚህ የሚያደርጋት እኔ አላቅም። ሃይሚ ግን ከልቧ እንዳልሆነ ግልጽ ነው ማለት ታፈቅረዋለች። ውሸቷን ነው። አሁን መለየት እፈልጋለሁ ከእሱ ጋር ምንም ያስተሳስረኝ ነገር አልፈልግም የምትል ዝም ብላ ነው ማለት ነው። እና እንግዲህ በትናንትናው ዕለት ውጣ ብላ ስላባረረችው ብዙ ሰዎችን ፈርደውባታል። በእርግጥ ይሄ ልክ ነው። ሰው በማታ ውጣ ተብሎ እንኳን አይደለም የሚወዱትን የሚያፈቅሩትን ሰው ማለት ነው ማንኛውም ሰው በማታ ውጣ ተብሎ አይባረርም። በትናንትናው ዕለት የሰራችው ቪዲዮ ልክ አልነበረም። እንግዲህ እሷ እንደምትለው እኔ ከህይወት ወጥቻለሁ ከእሱ ጋር መቀጠል አልፈልግም ነው እና ዛሬ እንግዲህ አብሳላት ቪዲዮ ምንድነው የሚባለው ቀርጻ ልካላት ለእሷ ተናዳለች። ለምን ይላክልኛል ነው። በነገራችን ላይ በመጀመሪያ ደረጃ ማለት ነው ሃይሚዬ እውነት ከብሩኬ ህይወት ወተሽ ከሆነ የምር በቃ ከልብሽ ጠልተሹ ከሆነ ማለት ነው ስለ እሱ የሚደረጉ ነገሮች አንዳችም የሚያስጨንቅሽ ጉዳይ አይኖርም። በቃ ስለዛ ኬር ልታደርጊም አትችይም ማለት ነው። አሁን የምትናደጂው እኮ ስለምትወጂው ስለምታፈቅሪው ነው። በሱ ላይ የሚደረጉ ነገሮች የሚያናድዱሽ የሚያበሳጩሽ ፍቅሩ ከልብሽ ስላለ ነው፣ ከልብሽ ስላልወጣ ነው። የምትናገራቸው ነገሮች የልክና የንዴት ስለሆኑ ነው እንጂ የምርም አንቺ እንደምትይ ቁርጥ አርገሽ ጥለሹ ቢሆን ኖሮ ማለት ነው በፍጹም ይህን ያክል የመናደድ ስሜትም አይታይብሽም ነበረና ማለት ነው። ስለዚህ አብራችሁ ለመሆን ደግሞ መረጋጋት ያስፈልጋል። እውነት እኮ ነው እንዴ ነገሮችን ማዳመጥ ያስፈልጋል ማለት ነው። እና እንግዲህ ብሩኬ አንተ ባጠፋው ጥፋት ነው አስረግዘ በካድከኝ ነው እያለች ነው ማለት ነው። እስኪ እንደው ይሄን ነገር እርገብ አድርገው ሃይሚሻ ማለት አሁን እኮ እንግዲህ ትንሽ ወር ነው የሚቀራት ልጅቷ ልትወልድ ነው። ከዛ ዲኤንኤ ይመረመራል ማለት ነው። ከዛ በኋላ የምር ልጁ የብሩኬ ከሆነ ማለት ነው እንደፈለግሽ እንኳን አይደለም አንቺ እኔ እንጃ ብሩኬ ፈጣሪ ብቻ ይጠብቀው። የሱ ነው እንደው ብቢያል ማለት ነው። ውይ አምላኬ ሚዲያ ላይ ነው የሚያጠፉት። ጌታ ሆይ ያደራል ለማለት የፈለግኩት በደንብ የገባችሁ ይመስለኛል። ማለት ከዛ በኋላ እንደው የሆነ ፍርድ እንኳን ልስጥ ብትይ ያኔ አንቺ ራሱ እንደተበደሽ ሰው ያይልሻል ማለት ነው። አሁን ላይ ምንም ባልተረጋገጠ ነገር ላይ ነው ሃይሚ እየተናደድሽ ያለሽው። እሱ የኔ ልጅ አይደለም እያለ ነው። እንደገና ደግሞ ዲኤንኤ የሚባል ነገር አለ። እሱም እየመጣ ነው። ወደፊት የሚደረግ የሚታይ ነገር ነው እና ጥፋትህን አስተካክል። ጥፋቱን እኮ ግን አምኗል። አሁን እኔ እንዳየሁት ከሆነ ብሩኬን ጥፋቱን አላመንም ማለት አልችልም። ምክንያቱም ጥፋቱን አምኖ ገና ከመጀመሪያው ሀብሎ እኮ ነገሩ ሲመጣ ሀብሎ ከጅምሩ ነገሩ ሲመጣ እች ልጅ አረገዝኩኝ ብላ ስትመጣ ወደ ህይወታቸው ስትገባ እኮ ብሩኬ ገና ከመጀመሪያው ነው ያስረዳት። እች ልጅ ሆን ብላ ነው የምትፈልገውን ነገር አላውቅም። ስለዚህ እኔና አንቺ መለየት የለብንም ቢያንስ ነገሮችን አብረን እንያቸው ብሎ ገና ከመጀመሪያው ራሱ የመጀመሪያ ቪዲዮ የሰሩ ቀን ራሱ ከጉልበቷ ተደፍቶ ነበረ፣ ከፊቷ ላይ ተደፍቶ እንደዛ ሲሆን የነበር እሷም ራሱ እያለች ነበረ ሃይሚ በእኔ ጥፋት ነው እኔን እኛ አይደለ እኔ ስለተጣላውህ ነው ከእዩ የመጣው እሷን ለማግኘት የመጣኸው እኔ ስለ አራኩህ ስለተጣላው ከኔ ጋር ስለተጋጨ ነው በእኔ ምክንያት ነው እዚህ ሁሉ የገባኸው አይደል ብላ አልቅሳ ነበር እኮ በጣም አልቅሳ ነበረ ማለት ነው። እና አንዳንዴ የሆነ መረዳት የሚባል ነገር አለ። አንዳንዴ እስኪ የሆነ ተጎጂ የሆናችሁ ራሱ ነገሮችን በቃ በተረጋጋ መንፈስ ለማሳለፍ ነገሮችን ዝም ብሎ ማለፍ ይሻላል ማለት ነው። እና ብሩኬ እስካሁን ድረስ ይቅርታ እያላት ያለ ልጅ ነው። በእርግጥ አሁን አዲስ አበባ መጥቶ ሰርፕራይዝ ያደረገበት መንገድ ምናምን ልክ አልነበረም። ምክንያቱም ሃይሚ ጥሩ ሙድ ላይ አይደለችም። ጥሩ ሙድ ሳትሆኑ ደግሞ እንደዚህ አይነት ሰርፕራይዝ ለእናንተ ምንም ነው፣ በቃ ምንም አይሰራላችሁም። ለምን ከዛ ንዴት ውስጥ ሳትወጡ ይሄ እንደ ተራ ነገር ነው የምትቆርጡት። እና ሃይሚያውን በዛ ሰዓት መናደዷ ልክ ነች። ለምን መጀመሪያ ይቅርታ ይቀድማል፣ ነገሮችን ማስተካከል
ነበረበት ማለት ነው። ግን ሀይሚ እንደ ሰው ተረድታ እኮ እሺ ችግር የለም ብላ ነገሮችን በዛ ሰዓት ብታሳልፋቸው እኮ ቀስ ብሎ ነገሮችን ይፈቱ ነበረ። በአንዴ እኮ ታረቁ ማለት ያው በአንዴ ሀይሚ ነገሩን ትተዋለች ማለት አይደለም እኮ። ብዙ የሚያናድዷት ነገሮች አሉ። ግን ያ ነገር ቀስ በቀስ ይፈታ ነበር። ቀስ በቀስ እየተግባቡ ይመጡ ነበረ ማለት ነው። ግን ሴት ልጅ ነገሮችን እንዲህ በመናደድ አይደለም፣ በመበሳጨት አይደለም። የምር እኔ ያልኩት ይሁን በማለት አይደለም። አንዳንዴም ማለት ነው የሆነ ፍቅራችሁን ለማትረብ የምትፈልጉትን ነገር ለእናንተ ለማድረግ ራሱ መታገስ ያስፈልጋል እኮ። ብልሃት የሚባል ነገር አለ። ሴት ልጅ ነገሮቿን በብልሃት ካላለፈች ማለት ነው ከእጇ የገባን ነገር ታጣዋለች። እና ሀይሚ አንዳንዴ ብልሃት ብትጠቀም ብዬ አስባለሁ። የምሬን ነው። በቃ እኔ ልጅነትም ይሁን እንዴት እንደሆነ ይሁን አላውቅም። አንዳንዴም የኮሜንቶችን ነገር ነው የምትሰማው። ብዙ ጊዜ ሀይሚ የኮሜንቶችን ነገር ትሰማለች፣ ሰው ሚላትን ትሰማለች። እና ግን ይሄ ፍቅርሽ መውደድሽ ከልብሽ በቃ የሰረጸ ነው። በጣም እንደምትወጁ ያስታውቃል። ግን ከብልሃት ጋር መሆን አለበት። ሀይሚ አንቺ ብልሃተኛ ሴት ብትሆኝ አሁን ነገሮችን ያዝ አድርገሽ ከብሩኬ ጋር መፍታት ብትቺ ማለት ነው ይሄ ማአት ሴት ባልተንጋጋ ነበር። እንኳን አይደለም ያብሳላት ማለት ነው እች ችግር ይዛ የመጣችው እዩ ተብዬዋ እንኳን ከእናንተ አደርስም ነበረ። ግን አንዳንዴ በቃ ብልሃት ይጎላችኋል እውነት ለመናገር ማለት ነው። እና ሀይሚ አሁንም ቢሆን ማለት ነው አሁን በትናንትናው ዕለት ብሩኬ እንደዛ ውጣ እያለችው እንኳን በስነ ስርዓቱ ነበር እያናገራት የነበረው ነገሮችን ለመፍታት እያረጋጋት እየሳማት ነበረ ማለት ነው። ግን እሷ ውጣ ብላ አባራዋለች። እና ለምን ቪዲዮ ትልኩልኝ ያላችሁ ማለት የሆነ ዛሬም ርዝን የሌለው ቪዲዮ ነው የሰራ። እኔ አንድ ሰው ከጠላው ማለት ነው አውጥቼ ነው የምጥለው። የምሬን ነው የምላቸው፣ አውጥቼ መንቀሬ ነው የምጥለው እንጂ የእሱ ነገር ሊያናድደኝ አይችልም ማለት ነው። ስለዚህ ሀይሚ የምትናድደው ስለምትወደው ነው፣ አውቃ ነው ዝም ብላ በቃ ከልቧ አላወጣችሁም ማለት ነው። እና ይባሱኑ ዛሬ እኮ በቃ እወድሃለሁ ገና እኮ እወድሃለሁ አለችው ማለት ነው። እንግዲህ እወድሃለሁ ስትለው ማለት ነው ወይኔ ጌታ ወይ ብሩኬ ጋር እንዳትሆን የሚፈልግ እኔ አንዳንድ አድናቂዎች ግን ግርም ነው የሚሉኝ። እሷ የምትወደውን ሰው አይወዱም ግን በቃ ከብሩኬ ጋር እንድትለይ ነው የሚፈልጉት። ለምንድን ነው ግን ብሩኬን ታገቡታላችሁ እናንተ? ማለት እሷ ተለይታ የምታገኙት ጥቅም አለ ከምትወደው ሰው ብትለይ። እና እንግዲህ የማይፈልጉ ሰዎች ዛሬ እወድሃለሁ እኮ ስላለችው ማለት ነው ተንጨርጭረው አብደው ነው የሚሞቱት። እንግዲህ ምን ማድረግ ይቻላል? ይሄ ፍቅር ነው። ፍቅርን ልትይዙትም ልትገድቡትም የማትችሉት ነገር ነው። ከባድ ስሜት ነው። ፈንቅሎ የሚወጣ ነገር ነው። እና ገና ወድሃለሁ አለች። አይ ምስኪንዬ ሀይሚ። ኧረ እንደው ነገሮችን በሰላም ፈጣሪ ይፍታላችሁ። በጣም የሚያሳዝነው ሁኔታችሁ ግን